ሌላኛው መልኬ ኦፍ ኮርስ ሌላው እንደ ስሙ ነው ሌላ አይነት ዳይሬክሽን ያዘ አይነት የሙዚቃ እንትን ነው አቀራረብ ነው እንዳልሽው ነው የምታወቀው በሬጌ አፍሮቢት ምናምን ነው በሱ ታወቃለሁ ሜንሊ በሬጌ ደግሞ ታወቃለሁ እሱን ያው የመተው ነገር ስቲል አለ እሱ ያው ሁልጊዜም የምገለጽበት መሰራው የምወደው ነገር ነው አሉኝ አሁን በጣም ብዙ መሰራቸው ፕሮጀክቶች በዛ ይሄኛው ግን በእኔ በሙዚቃ ህይወት ውስጥ መሞከር ያለብኝ እና በቃ ማድረግ ያለብኝ በኋላ ላይም ስታወስ አትሊስት በሙዚቃ ህይወቴ ሲገለጽም ይሄ ነገር እንዲካተት ፈልጋለሁ ሌላኛው መልክ መፈለግ የተወሰኑ ምክንያቶች አሉኝ ይሄንን ለመስራት የተነሳውበት አንደኛው በህይወት ውስጥ አዲስ ቻሌንጅ ያስፈልጋል ብዬ አስባለሁ እንደ ቻሌንጅም ሳይው አዲስ ከለር ነው አዲስ ድምጽ ነው ለኔ ማለት ነው ለሌላ ሰው ቢሰራው ኖርማል ነው ባይዘው አሁን ጉራግኛውም ጎንደርኛውም ትግርኛውም ምንም በብዛት የተሰራ ነው የምናቆም ነው ምንም ካወኩት ነገር ላይ ነው ለየት የሚያደርገው በኔ ሲባል ነው ባልተጠበቀ ድምጽ ባልተጠበቀ ሰው ይሄ ነገር ሲባል ነው ለየት የሚያደርገው የሚመስለው እንጂ ነገርየው ብዙ የተደጋገመና የምናቀው አይነት ድምጽ ነው እና ለኔ እንደ ቻሌንጅ አሁን ሁሉም የሙዚቃ አሰራር ሁሉም ስልተምት ውስጥ ስቴጂ የራሱ ያቀላለጽ አለው አገላለጽ አለው ፕሬዘንስ አለው ምናምን ገባሽ አሁን የሬጌ ምናምን ትዩ አንዳንዱ እንደውም በደንብ አድርጎ አለባበሱንም በፀጉሩም በመኑም አድርጎ ፕሬዘንተብል ሆኖ ገና ስታዩ ራሱ ይሄ የሬጌ ሙዚቃ ተከታይ ነው ምናምን አንድ ቀን እንደው እኔ ዘውድ ባንድ የሚባል ነበረኝ እና የሱን እያጫወትኳቸው የአማርኛ ዘፈን እንዲዘፍንልን የቀጠርኩት ልጅ ራስታ ነው እና ያው ሰው አላወቀም ሲመጣ እቴ ያጂው በነጠላ ምናምን ሲል በጣም ነው ከጠበቁት ነገር በጣም ሩቅ ጊዜ ያም እንትን ደስ ብሎኝ ነው በቃ መጠብቀው ገና እሱ ወደ ስቴጅ ሲመጣ በቃ የሆነ በቃ ሬጌ ወይ ምና ራጋ ይለጥጥልናል ብሎ ፒፓው ምናል እቴ በገላሽ ቢያትና ሲላጭ